እንግዲህ ኤፍራታ የሁል ጊዜ ጸጸት ውስጥ የሚከታትን ነገር እና እንደዚሁም ደግሞ እራሷን እንድትጠላው የሚያደርጋትን ነገር ለማድረግ ተገዳለች ማለት ነው። ይህ ምንድነው? ልጇ በህይወት እንዳለ አውቃለች ማለት ነው። እንግዲህ ለዘመናት ልጄ ሞቷል ብላ ስታስበውና ስታዝን ስታለቅስ ልቧ ስብር ብሎ የቆየችበት እንግዲህ ልጇ አሁን ላይ በህይወት አለ ተብላ፣ ነገር ግን በዛ ምትክ ደግሞ እኔ ያንቺን ልጅ ግደል ተብዬ ነበር። እኔ ግን በተቃራኒው ልጅሽን ስንከባከብልሽ እና ስጠብቅልሽ እስከ ዛሬ ድረስ ኖር ያለው። ስለዚህ አሁን ደግሞ እጅሽ የምታስገቢበት ጊዜ ደርሷል እና በዛ በምትኩ ግን ለእኔ አንድ ነገር ታደርግልኛለች ብሎ ቃል እንግዲህ ኤፍራታን አስገድዶ የማትፈልገውን ነገር እንድታደርግ እያደረጋት ነው። ኤፍራታ ግን በጣም ልቧ ተሰብሮ ይህንን ነገር እንዲተውና ወይ ሌላ ነገር እንዲጠይቃቸው እሷም ሆኑ ናታን የሚጠይቃቸውን ነገር ሁሉ ለማድረግ ዝግጁ እንደሆኑና ይህንን ሀሳብ ግን እንዲተው በጣም ለምነው ነበረ ማለት ነው። እሱ ግን እወድሻለሁ፣ ስለዚህ እስከዛሬ አንቺን ስጠብቅሽ ነበረ፣ ልጅሽን ስንከባከብ ነበር፣ ይሄን ሁሉ ነገር ሳደርግ የነበረው ደግሞ በጣም ስለምወድሽ ነው። ስለዚህ ይሄ አንቺ ለኔ የምታደርግልኝ ነገር እኔ እስከ ዛሬ ላደረግኩልሽ ነገር እንደ ምስጋና ይቆጠርልሻል እና ደግሞ ለልጅሽ የምትከፍሊው መስዋዕትነት ነው በማለት ሌላ ምንም አይነት ነገር እንደማይፈልግ ነው የነገራት ማለት ነው። እሷም ስትለምነው እምቢ ብሏታል። ስለዚህ ምንም አማራጭ ስለሌላት አማራጯ ልጇን ለማግኘት የማትፈልገውን ነገር ለማድረግ ወስና አስባበት ቃል ቤት ድረስ ሄዳለች ማለት ነው። ቃልም እንግዲህ አስቦበትና ወስኖ እህቱን ከቤት እንድትወጣ በማድረግ ለኤፍራታ አበባ ጎዝጉዞ ሻማ ለኩሶ እንደዚህም ደግሞ ወይን አዘጋጅቶ እየጠበቃት ነበር ማለት ነው። እንግዲህ ኤፍራታ የሚፈልገውን ነገር ካደረገችለት በኋላ እውነትም ልጁ እጇ ይገባ ይሆን ወይስ ደግሞ እዚህ ይሄ ነገር የዘላለም ጸጸት ነው እና ይህንን ነገር እውነት ታደርገው ይሆን ወይ? እራሷን አሳልፋ ለቃል ትሰጥ ይሆን ወይ? ቃል አሁን ላይ እስካሁን በጣም ጥሩ ነገር አድርጎ ሳለ ነገር ግን አሁን መጨረሻ ላይ ነገሩን ሁሉ አበላሸው ማለት ነው። ኤፍራታን እንደዚህ አይነት ነገር መጠየቅ አልነበረበትም። ነገር ግን ሉሊት ደግሞ የኤፍራታን ልጅ በእጇ ለማስገባት በጣም ሙከራ እያደረገች ነው። ቀደም ሲል እንግዲህ ሉሊት ወደ ኤፍራታ ልጅ ወዳለበት ቦታ ሄዳ ልጁን ለመውሰድ ነበር ያሰበችው። ነገር ግን የኤፍራታ ልጅ የምትንከባከበዋ ሴትዮ አታላ ወደ መጣችበት እንድትመለስ አድርጋት ነበር ማለት ነው። ነገር ግን አሁን ላይ ሉሊት መርዝ በማድረግ ምግብ ላይ መርዝ በማድረግ ሴትየዋ እንድትመገበው እና ልጁን ለራሷ ለማድረግ እየሞከረች ነው። ነገር ግን እንግዲህ ወይዘሮ ሉሊት የሄደችበት መንገድ ሴትየዋን አጠራጥሯታል። አንደኛ ቃል ነው ብላ ሌላ ወንድ እንዲያወራትና እንድታምን አድርጋት ነበረ ማለት ነው። ነገር ግን ድምፁ ለምንድን ነው የቃል ያልመሰለኝ እያለች ስትጠራጠር ነበር ማለት ነው። ምናልባትም ተጠራጥራ ያንን ምግብ ቃል ደግሞ እስከዛሬ ምንም አይነት ነገር እንኳን ቢፈጠር እርሱ ራሱ ነው እንጂ እዛ ቦታ ላይ የሚሄደው ማንንም ሰው ልኮም ሆነ ሌላ ሰው ያንን ቦታ አይቶት አያውቅም ማለት ነው። እና ያቺ ሴት እንግዲህ አጠራጥሯታል። ቃል እዚህ ቦታ ላይ ሊልክሽ አይችልም፣ ይሄንን ቤት የሚያውቀው እሱ ብቻ ነው ብላ ነግራት ነበረ ማለት ነው። ነገር ግን እንድታምን ሌላ ወንድ እንዲያወራት አድርጋ ነበርም። በዚህ ሰዓት ግን ተጠራጥራለች። እኔማ ይሄንን ምግብ መመገብ የለብኝም ብላ ያንን ምግቡን አልተመገበችም ማለት ነው። በዛ ላይ ደግሞ ገነትና ዳኒ ወይዘሮ ሉሊት ስታወራ ስለ ሰው መግደል እና ስለ መመረዝ ስታወራ በደንብ ሰምተዋት ነበር ማለት ነው። በጣም ደንግጠው ነበረ። እንግዲህ ወይዘሮ ገነትም ይሄንን ተንኮልሽን ዛሬ ማልተውሽም ማለት ነው እያለች ስትላት ነበር። ወይዘሮ ሉሊት ይህ ነገር ተሳክቶላት እንኳን ምናልባት ቢሆንላት ከቤት ስትወጣ ዳጊ ወይ ደግሞ ገነት መከታተላቸው ያለ ነገር ነው ማለት ነው። ስለዚህ ወይ ደግሞ እነሱ ከማንም ከምንም ቀድመው ልጁን እነሱ ሊያገኙትም ይችላሉ። የቃል ሀሳብ ግን ኤፍራታ ከሱ ጋር በምትተኛበት ጊዜ ቪዲዮ ይዞ ሁልጊዜ እያስፈራራ ኤፍራታ እንድትሸማቀቅ ማድረግ ነው እቅዱ ማለት ነው። ናታን ደግሞ እንግዲህ የቃል እህት ፍቅረኛው ናት ብላ ፂ ስለነገረችው የእሷን ስልክ ቁጥር ከፂ ስልክ ላይ እንደምንም ብሎ ከወሰደ በኋላ ተዋውቋታል ማለት ነው። እንግዲህ የኔን ሚስቴን ለማማገጥ እንደሞከረ ሁሉ እኔም ደግሞ በፍቅረኛው እመጣበታለሁኝ ብሎ ናታን ቃልን ለመበቀል እያሰበ ነው ማለት ነው። ቃል እንግዲህ እህቱን በጣም ነው የሚወዳት ማለት ነው እና
እንግዲህ ናታን ደግሞ ፍቅረኛው ስለመሰለችው እኔ ላይ እንደዚህ አይነት ጨዋታ እየተጫወተ ነው እና እኔም ደግሞ እጫወትበታለሁ ብሎ እንግዲህ እሷን ተዋውቋታል ማለት ነው። እንግዲህ ቀስ በቀስ ከተግባቡ በኋላ ምናልባት ደግሞ የቃል እህት ደግሞ ናታን የኤፍራታ ባል እንደሆነ ወይም ደግሞ የፂ ወንድም እንደሆነ በጭራሽ ምንም የምታውቀው ነገር የለም። ምናልባትም ደግሞ በአካል የመገናኘቱን እድል ቢያገኙትና ቢገናኙም ደግሞ የቃል እህት ናታንን እንደምትወደው ምንም ጥርጥር የለውም። ምክንያቱም ናታን የሚወደድ አይነት ወንድ ነው እና ምናልባትም በፍቅሩ ጠብ ልትል ትችላለች። ቃል እንግዲህ በዚህ ሰዓት ምን እንደሚሰማው መገመት አይከብድም እና ሁለቱም በሚወዱት ሰዎች ተመጣጥተዋል ማለት ነው። እንግዲህ ቃልና ናታን አሁን ላይ ትልቅ ግብ ግብ ውስጥ ገብተዋል። ሌላው ደግሞ ሉሊት የነ ናታን ልጅ ለማግኘት እንደዚህ በጣም የፈለገችው ለምንድን ነው? እውነት ለነሱ አስባላቸው ነው ወይስ ደግሞ በልጁ አስፈራርታ የሆነ ነገር ከነሱ ፈልጋና የሆነ ነገር ለማግኘት እየሞከረች ነው? የነ ኤፍራታን ልጅ የምትንከባከበዋ ሴትዮ ደግሞ በጣም ገንዘብ ወዳድና ራስ ወዳድ ሴት ናት። እንግዲህ ልጁን በጣም እየተንከባከበችለት እንደሆነ ምናምን ነው የሚያውቀው። እሷ ግን ከሉሊትም እንደዚሁም ደግሞ ከእሱም ገንዘብ እየተቀበለች በሁለቱም ለመጫወት ነው እቅዷ ማለት ነው። ወይም ደግሞ በለጥ ላለ ገንዘብ ወይም ከፍ ያለ ገንዘብ ለከፈለ ሰው ልጁን አሳልፌ እሰጣለሁ እያለች እያሾፈች ነበረ ማለት ነው። ቃል ግን የእውነት ልጁን በጣም እንደምትንከባከበው እና በጣም ጥሩና መልካም ሴት እንደሆነች ነው የሚያስበው ማለት ነው። ግን በልጁ እየተደራደረችበት እንደሆነ በጭራሽ አያውቅም። በዛ ላይ ደግሞ ልጁ እዛ ቤት መኖሩን የሚያውቀው እሱ ብቻ እንደሆነ ነው የሚያውቀው። ወይዘሮ ሉሊት እንደምታውቅ አያውቅም ማለት ነው። ሉሊት ግን በጣም አደገኛ እና ከባድ ሰው ናት። እንግዲህ እብድ መስላ እነሱን ስትከታተልና በጣም ብዙ ነገር ስታጤን ነበረ ማለት ነው። እንግዲህ ቃልንም ደግሞ ስለ ማንነቱ ስለ ሁሉ ነገሩ ስለ ስራው ብዙ ነገር ነው የምታውቀው ማለት ነው። እሱ ግን ሉሊትን በጭራሽ አያውቃትም። አሁን ደግሞ ልጁን ለመውሰድ ደፋ ቀና እያለች ነው ማለት ነው። እና ምናልባትም ደግሞ ኤፍራታ ከሱ ጋር የሚፈልገውን ነገር ካደረገች በኋላ ልጇን እንዲሰጣት ልጅ ወዳለበት ቦታ ይዟት እንኳን ቢሄድ እንግዲህ ሉሊት ቀድማ ሴትየዋን ለመመረዝ ሞክራለች። ምግብ ሰጥታታለች ማለት ነው። እንግዲህ ያንን ምግብ ከበላቸው እሷ ስለምትሞት ወይም ደግሞ የሆነ ነገር ስለምትሆን ልጁን በዛ ሰዓት ሉሊት ልትወስደው ትችላለች። እና ምናልባትም ደግሞ በዛን ሰዓት እሱ ልጁን ላያገኘው ይችላል ማለት ነው። እና በዚህ ሰዓት እንግዲህ ኤፍራታ ምን እንደሚሰማት አስቡት። በጣም ከባድ ነው። ልጅሽን እሰጥሻለሁኝ በህይወት አለ ብሎ በህይወት እንዳለ ከመናገሩ ይልቅ ደግሞ በህይወቷ ተጫውቶባታል። በምትወደው ሰው ላይ እንድትማግጥ አድርጓታል። በጣም ብዙ ነገር እራሷን እንድትጠላውና እራሷን እንድታረክስ አድርጓታል ማለት ነው። ይህን ሁሉ ነገር ግፍ ከሰራባት በኋላ ልጁ እንደሌለ ሲያውቅ ደግሞ ስታውቅ በጣም ከባድ ነው። እና ኤፍራታ በዚህ ሰዓት ምን ሊሰማት ይችላል? በቃ የዘላለም እሳት እንደገና ድጋሜ ወደ ሀዘን ነው የምትመለሰው። እና የዚህ ድራማ ደራሲ የነ ኤፍራታ ስቃይ መብቃት አለበት። እስከዛሬ ከመጀመሪያው ክፍል ጀምሮ እስካሁን ባለው ክፍል ውስጥ የኤፍራታ ስቃይ ነው የሚታየው ማለት ነው። የእሷ ሀዘን፣ የእሷ መከፋት፣ የእሷ መሰበር፣ የነገሮች መደራረብ ነው የሚታየው እና ይህ ነገር ደግሞ እኛ ተመልካቾች ተስፋ እንድንቆርጥ ያደርገናል። ማለት አንድ ሰው የሆነ ነገር ከተደራረበበት ተስፋ ይቆርጣል። ልክ አምላኩ እንደተወው አድርጎ ያስባል። በቃ ፈጣሪ እንደሌለው አድርጎ ያስባል። ፍትህ ከሀዘን በኋላ ደስታ እንደሌለ አድርጎ ሊያስብ ይችላል እና የሰው ልጅ ተስፋ መቁረጥን እንዳይማር የነ ኤፍራታ ስቃይ ይበቃል ማለት ነው። እስካሁን እነ ኤፍራታ ላይ ብዙ ነገር ሲያደርጉ የቆዩት ሰዎች በምንም አይነት መንገድ ሲቀጡም ሆነ እነ ኤፍራታ ፍትህ ሲያገኙ አልተመለከትንም። ስለዚህ ከዚህ በኋላ እንደገና ደግሞ የልጇን አሁን ሀዘኑን ረስታ እንደገና አሁን ተቀስቅሶባት ደግሞ እንደገና ድጋሚ ሀዘንና ስቃይ ውስጥ መግባት የለባትም። ልጇን አግኝታ በደስታ መኖር አለባቸው። እስከዛሬ እነሱ ላይ በጣም ብዙ ግፍ ሲሰሩ የነበሩት ሰዎች ደግሞ የእጃቸውን ማግኘት መቻል አለባቸው። በዚህ ሀሳብ የምትስማሙ ላይክ አድርጉ። በዛ ላይ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ ያልሆናችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልልኝ። ሐረግ ድራማ እንግዲህ ቀጣዩ ደግሞ ምን እንደሚፈጠር አብረን የምናይ ይሆናል። ሰላማችሁ ይብዛልኝ።